ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ማይክሮሶፍት ኤክሴል ላይ በጣም ወሳኝ የሆኑ 9 ነገሮችን እንመለከታለን። መጨረሻ ላይ ደግሞ አንድ ቲፕ ጨምርላችኋለሁ ማለት ነው። 9ኙም ጥያቄዎች ቲክቶክ ላይ ነው የተጠየኳቸው። በተደጋጋሚ የሚጠየቁ ጥያቄዎች ናቸው። እንደዚሁም ደግሞ እናንተም ለተለያየ ስራ በጣም የሚያግዟችሁ ናቸው ማለት ነው። ስለዚህ እነሱን እንመለከታለን። በዚሁ አጋጣሚ ግን አጫጭር ቪዲዮዎችን ቲክቶክ ላይ መመልከት የምትፈልጉ ካላችሁ እዚህ ጋር የምትመለከቱት አድናቆት ቲዩብ የሚል የቲክቶክ አካውንት አለኝ። እየገባችሁ መመልከት ትችላላችሁ። አሁንም ይሄን ቪዲዮ ከመጀመራችን በፊት ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ጥያቄዎቹ እንሄዳለን። የመጀመሪያው ጥያቄ እዚህ ጋር የምትመለከቱት ነው። ከኤክሴል ወደ ወርድ ስቀይር አስቸገረኝ ይላል ማለት ነው። ስለዚህ እናንተም ብዙ ጊዜ አሁን ከኤክሴል ወደ ወርድ መቀየር ትፈልጉ ይሆናል። እሱን ቀይሬ ያሳያችኋለሁ። አሁን ከማይክሮሶፍት ኤክሴል ወደ ወርድ ለመቀየር ብዙ አማራጮች አሉ። የመጀመሪያው ምንድነው? ማይክሮሶፍት ወርድን ትከፍታላችሁ። ከዛ በኋላ ማምጣት የፈለጋችሁትን የኤክሴል ፋይል ደግሞ ስሙን ማወቅ ይኖርባችኋል። ለምሳሌ እዚህ ጋር እንደ አዲስ ልግባና ከዛ ለምሳሌ ይሄ ነው ኤክሴል ላይ ያለው ወደ ወርድ መቀየር የፈለኩት ይሄንን ነው። ስሙ ከላይ እንደምታዩት ቀብሎ ሴቭ ብሏል። ካልሆነ መቀየር ትችላላችሁ እናንተ ፋይል ስሙን ማወቅ ስላለብን ማለት ነው። እንደ አዲስ ሴቭ አስ ልበለው። ዚስ ፒሲ ደስ ያላችሁ ቦታ ማስቀመጥ ይቻላል። ለምሳሌ ዴስክቶፕ ላይ ላድርገውና አዲስ ስም ልስጠው። ግሬድ አልኩት ወይም ግሬድ ሪፖርት መስሪያ ስለሆነ ከዛ ሴቭ እንበለው። እዚህ ጋር አሁን ስሙ ከላይ ተቀይሯል። ከዛ በኋላ ማይክሮሶፍት ወርድ ላይ ትመጣላችሁ። በመቀጠል ከላይ ኢንሰርት ይላል። ኢንሰርትን ነው የምትነኩት። ከዛ እዚህ ጋር ኦብጀክት የሚል አለ። ቀስቱን ስነኩት ዝርዝሮች አሉ። እኛ ኦብጀክት ስለምንፈልግ ኦብጀክት የሚለውን እንነካለን። በመቀጠል ሁለት ምርጫ አለው። ክሬት ፍሮም ፋይል ትሉታላችሁ። ከዛ እዚህ ጋር የፋይሉን ስም መጻፍ ይቻላል። ካልሆነ ደግሞ ብሮዘራችሁ ጋር ትሄዳላችሁ። ብሮዝ የሚለውን ነክታችሁ ከዛ ወደዚህ ሲያመጣችሁ ወደ አስቀመጣችሁበት ቦታ መሄድ ነው። እኛ አሁን ዴስክቶፕ ላይ ነበር ያስቀመጥነው ዴስክቶፕ። ከዛ ወርታች ወረድ እንበልና እንፈልገዋለን በስሙ ማለት ነው። ስሙን ማስታወስ ያለብን አሁን ለዚህ ነው። ግሬድ ብለን ነበር ሴቭ ያደረግነው። ይኸውና ግሬድ ሪፖርት። ከዛ ኢንሰርት እንለዋለን። ሊንክ እንዲሆን ከፈለጋችሁ ሊንክ ቱ ፋይል ትሉታላችሁ። ሊንክ አረጋችሁት ማለት ኤክሴል ላይ ስትቀይሩ እዚህ ወርድ ላይ ይቀየራል አውቶማቲካሊ ማለት ነው። ስለዚህ ሊንክ ማድረግም አለማድረግም ይቻላል። ከዛ ይሄንን ኦኬ ትሉታላችሁ። ከዛ እንደምታዩት ገባ። አነስ አድርጌ እንደዚህ ባሳያችሁ በዚህ መልክ ገባ ማለት ነው። ሙሉን ግን ላያሳያችሁ ይችላል። ስለዚህ የተለያየ መንገድ መጠቀም ትችላላችሁ እንዲታይላችሁ። አንደኛ ከዚህ መታችሁ መቀነስ ትችላላችሁ። ቀነስ ባረጋችሁት ቁጥር ከዚህ ጋር እየወጣላችሁ ይሄዳል። ለምሳሌ እንደምታዩት ቀነስ እያረኩት ነው እንደዚህ ማለት ነው። ከዚህም የተወሰነ እንደዚህ ያረጋችሁ ማስተካከል ይቻላል። እንደዚሁም ደግሞ ለምሳሌ ይሄኛውን ኤዲት ላድርገው ላው ላይ ሁለት ጊዜ ልንካበት ቀጥታ ኤክሴል ላይ አውቶማቲካሊ ይወስደኛል ብያችኋለሁ ሊንክ ስለተደረገ። ከዛ እዚህ ጋር ያሉ ጽሁፎች ለምሳሌ ኔም አማሪክ እንግሊሽ የሚሉት ወደ ጎን ከሚሆኑ እንደዚህ ዲያጎናል ብናደርጋቸው ቦታ ይቀንሱልናል። ስለዚህ አጠቃላይ ልምረጠውና እዚህ ጋር ይሄን እንምረጠው። አንግል ካውንተር ክሎክዋይስ እናደርገው ወደ ላይ ይሁን እንደዚህ። አሁን ይሄንን ኤክስ ብለነው ልንወጣ እንችላለን ወይም ሚኒማይዝ እናድርገው። አውቶማቲካሊ እንደምታዩት ስላያያዝ ነው እንደዚህ ሆኗል። ቦታ ብዙ ይለቅልናል። አሁን ትንሽ ከፍ አድርጌ ባሳያችሁ እንደዚህ ሆኖልናል ማለት ነው። ግሬዳቸውን ጨምሮ እያሳየን ነው። ከዛ ደግሞ ወረቀቱንም በሰፊው በኩል ማድረግ ትችላላችሁ እንደ ቲፕ። አሁን ፖርትሬት ላይ ነው ያለው በቁመቱ። ነገር ግን ሌአውት ጋር እንምጣና ለምሳሌ ኦሪንቴሽን ላንድስኬፕ ብናደርገው በሰፊው በኩል ነው እንደምታዩት ትርፍ ቦታ ሁሉ አገኘን ማለት ነው። ስለዚህ ትንሽ ክሊክ እናድርግበትና ሳይዙን የተወሰነ ጨመር ነገር ላደርገው እችላለሁ አሁን ቦታ ስላለኝ። በዚህ መልክ ከኤክሴል ወደ ወርድ ቀየር ነው። ከዛ ይሄንን ፕሪንት አድርገን መጠቀም እንችላለን ማለት ነው። ለምሳሌ ፋይል ከዛ በኋላ በቀጥታ ፕሪንት የሚለው ጋር ልምጣ። እንደምታዩት ሙሉ በሙሉ ፕሪንት ሆኖ ይወጣልናል ማለት ነው። ሊንክ ማድረግ ደግሞ ካልፈለጋችሁ ሊንክ የምትለውን አጥፍታችሁ በዚህ መልክ ማምጣት ትችላላችሁ ማይክሮሶፍት ወርድ ላይ። ለምሳሌ ግን እዚህ ጋር ፍቃዱ 100 ነው ያመጣው። ልንካውና ልግባ ኤክሴሉ ላይ። ከዛ ፍቃዱ አሁን 100 መሆኑ ይቅርና 78 ያምጣ። ኢንተር። ከዛ ይሄንን ሚኒማይዝ አድርገን እንውጣ። እንደምታዩት እዚህ ጋር አውቶማቲካሊ ማይክሮሶፍት ወርድ ላይ ይቀያየርላችኋል ማለት ነው። ስለዚህ የመጀመሪያው ጥያቄ መልስ በዚህ መንገድ መመለስ ይቻላል ማለት ነው። ወደ ሁለተኛው ጥያቄ ስንሄድ ደግሞ እዚህ ጋር የምትመለከቱት ነው። ይሄ ደግሞ በተቃራኒ ነው። ከማይክሮሶፍት ወርድ ወደ ኤክሴል እንዴት እንቀይራለን ወይም ማሳየኝ የሚል ጥያቄ ነው። ስለዚህ እሱን ላሳያችሁ። ለምሳሌ እዚህ ጋር የምትመለከቱት የማይክሮሶፍት ወርድ ፋይል አለ። ይሄ በማይክሮሶፍት ወርድ ነው የተሰራው። ወደ ኤክሴል አሁን ውሰደውና ላሳያችሁ። ብዙ አይነት መንገድ አለ፣ ሁለቱን ላሳያችሁ።
ይሄን አሁን ኮፒ ላድርገው፣ ኮንትሮል ሲ መንካትም ትችላላችሁ። ከዛ ማይክሮሶፍት ኤክሴል አዲስ ቦታ እንሂድ፣ ፋይል ኒው። አሁን እዚህ ጋር መታችሁ ፔስት ብታደርጉት ወይም ኮንትሮል ቪ ነክታችሁም ሊሆን ይችላል፣ ራይት ክሊክ ነክታችሁ ፔስት ማድረግ ይቻላል። እንደምታዩት ሁሉንም አንድ ላይ ነው ሰብስቦ ያስቀመጠብን። ስለዚህ ይሄ ትክክለኛ መንገድ አይደለም ማለት ነው። ስለዚህ ትክክለኛው መንገድ ምንድነው? ሁለትና ያለን ብያችኋለሁ። አንደኛ ልክ አሁን እንዳደረኩት ኮፒ አድርገን መውሰድ ነው። እዚህኛው ጋር ነበረ። ከዛ ኮንትሮል ቪ ወይም እዚህ ጋር መታችሁ ፔስት ማድረግ ይቻላል። ፔስት ሆነ ማለት ነው። ከዛ እንዲበትንልን ኔምን ለብቻ ኤጅን ለብቻ እያደረገ እንመርጠዋለን። ከዛ ከላይ ዳታ የሚል አለ። ዳታ ጋር እንሄዳለን። ዳታ ጋር ከሄዳችሁ በኋላ ቴክስቱ ኮለመን ይላል። ይሄን ትነካላችሁ። ይሄ ባለበት እንዳለ ይቀመጥ። ከዛ ኔክስት በምንድን ነው የምለየው ይላል። ይሄውን ኔም ከዛ ቀጥሎ ስፔስ ነው ያለው። ስለዚህ ስፔስ የሚለው ላይ እናደርጋለን። በዚህ መልክ ነው የምለየው ይለናል። ከዛ እዚህ ጋር ኔክስት ጨርሰናል። አሁን ፊኒሽ ማለት እንችላለን። እንደምታዩት ለየብቻ በታትኖልናል። ሁሉም አሁን ራሳቸውን የቻሉ ሆነዋል። ይሄ የመጀመሪያው ማምጫ መንገድ ነው። ሁለተኛው መንገድ ደግሞ ምንድን ነው? አሁንም ማይክሮሶፍት ወርዳችን ጋር እንመለስና ይሄንን ሴቭ እናደርገዋለን። ሴቭ ስናደርገው ግን እንደ ቴክስት ነው የምናደርገው። ስለዚህ ፋይል ሴቭ አስ ዚስ ፒሲ ደስ ያለን ቦታ እናስቀምጠው። ለምሳሌ ዴስክቶፕ ላይ ላድርገው። ወርድ ቱ ኤክሴል ስሙ። ከዛ እዚህ ጋር ፕሌን ቴክስት ነው እንደምታዩት፣ ካልሆነ ትቀይራላችሁ። ሁሌ የምታገኙት ወርድ ዶክመንት ሆኖ ነው በዲፎልቱ። ስለዚህ ይህንን ፕሌን ቴክስት ላይ ታደርጉታላችሁ። ስሙን ማወቅ አለባችሁ። ወርድ ቱ ኤክሴል ይላል። ከዛ ሴቭ እንበለው። እንዲህ ሲያመጣላችሁ ኦኬ ትሉታላችሁ። ይሄንን አሁን ወደ ማይክሮሶፍት ኤክሴላችን እንመለሳለን ማለት ነው። አሁንም አዲስ ቦታ ላይ እንስራው። ከዛ ምንድነው የምናደርገው? እዚህ ጋር ነው ላስገባው የፈለኩት። ስለዚህ ከላይ ዳታ የሚል አለ። ዳታን ትነካላችሁ። ከዛ ፍሮም ቴክስት ትላላችሁ ማለት ነው። ፍሮም ቴክስት ስትሉት ወደ ብሮዘራችሁ ወይም ወደ ኮምፒውተራችሁ በቀጥታ ይወስዳችኋል። ከዛ ስሙን ማስታወስ ማለት ነው። ዴስክቶፕ ላይ ነበር ቅድም ያስቀመጥነው። ዴስክቶፕ ወርድ ቱ ኤክሴል ይላል እንደምታዩት። ይኸውና ቴክስት ዶክመንት ነው። እንመርጠዋለን፣ ኢምፖርት እንላለን ማለት ነው። ኮኔክት እያረኩት ነው እያለ ነው። ጠብቁታላችሁ። ጨረሰ። እንደምታዩት በዚህ መልክ ነው የሚቀመጠው ብሏል። ማስተካከል ከፈለጋችሁ ማስተካከል ይቻላል። አሁን ግን ልክ ስለሆነ እዚህ ጋር ሎድ ትሉታላችሁ ማለት ነው። ሎድ ስትሉት ወዲያው እዚህ ጋር ያስገባላችኋል በቴብል መልክ አድርጎ ማለት ነው። ቴብላችን እንደምታዩት በዚህ መልክ አስገባው። ከዛ ዲዛይኑን መቀየር ትችላላችሁ። እዚህ ጋር ቴብል ስታይል ስለሚል ይሄኛውን ትነኩና ምንም አይነት ላይት ነገር ከፈለጋችሁ እንደዚህ ታደርጋላችሁ። ድሮፕ ዳውን ሊስት ነገሮች አሉት። እነሱን ካልፈለጋችሁ ደግሞ አሁንም ዳታ ጋር ትመጡና ማጥፋት ይቻላል። ድሮፕ ዳውን ወይም ፍሊተሮቹ ከላይ ያሉት ፍሊተርን ብነካው ይጠፋል። ስለዚህ በዚህ መንገድ ማምጣት ትችላላችሁ በቀላሉ ማለት ነው። ስለዚህ ሁለተኛውንም ጥያቄ በዚህ መልክ መልሰነዋል። አሁን ደግሞ ወደ ሶስተኛው እንሄዳለን። ሶስተኛው ጥያቄ ደግሞ ከ1 እስከ 10 ከተዘረዘሩት ውስጥ አንዱን ብናጠፋ ተራ ቁጥሩ እንዳይዛባ እንዴት አድርገን ልስራ ወይም እንዴት አድርጌ ልስራው ይላል። ይህም ብዙ ጊዜ አሁን ምን ላይ ነው የሚያጋጥማችሁ? ለምሳሌ እንመልከተው። እዚህ ጋር አሁን ለምሳሌ ከስተመር አይዲ አለ። ከፊት ለፊታቸው ግን እዚህ ጋር ልምጣና ደግሞ ሴሪያል ነምበር ሊኖር ይችላል። 1 2 3 እያለ የሚቀጥል ነገር ማለት ነው። ለምሳሌ እንደዚህ ይሄኛው ሴሪያል ነምበር ቢሆን 1 2 እያለ ቢቀጥል እስከ መጨረሻው እንዲሄድ እዚህ ጋር ይዘን ጎተት ማድረግ እንችላለን። እስከ መጨረሻው የሚሄድ አይነት ከሆነ ማለት ነው። ከዛ ግን በመሃል ለምሳሌ ይህን ሰው ወይም ደግሞ አንድ ሰው ማጥፋት ብፈልግ እዚህ ጋር ልምጣና ይሄን ላጥፋው። ራይት ክሊክ ከዛ ዲሌት። ተመልከቱት 1 2 ብሎ 4 ነው የሚለው። ስለዚህ ብዙ ዳታ ካላችሁ እንደ አዲስ ማስተካከል ሊኖርባችሁ ነው ማለት ነው። ስለዚህ በቀላሉ ምን ታደርጋላችሁ? ይሄን እናጥፋውና ወይም ወደ ኋላ እንመለስና እንዳለ ይሄን ዲሌት ላድርገው። ስለዚህ አሁን እዚህ ጋር ምንድነው የማስገባው? እኩል ይሆናል ትላላችሁ። በመቀጠል ሮ ብላችሁ መጻፍ ነው እንደዚህ። ከዛ ቅንፍ ታደርጉና መልሳችሁ ቅንፋችሁን ትዘጋላችሁ። ከዛ የላኛው አሁን ምንም ስለማንጽፍበት ሲቀነስ እናደርግና -1 እኩል ይሆናል ሮ ከዛ -1 ኢንተር። ተመልከቱት ይሄውን 1 ነው። ደብል ክሊክ ባረግበት ወርታች ያስገባል። ወይም ደግሞ ሙሉንም መጎተት ትችላላችሁ እናንተ እስከ መጨረሻው ሊኖራችሁ ስለሚችል። አሁን እናጥፋ። ለምሳሌ አንድ ሰው ተመልከቱ። አሁን እዚህ ጋር አውጎስ የሚለው ላጠፋው ነው። 1 2 3 4 5 እያለ ነው የሚቀጥለው። ይሄም ሲጠፋ ራሱ አጀስት ማድረግ አለበት። ዲሌት አደረኩት። አውቶማቲካሊ እንደምታዩት 4 ብሎ ይቀጥላል። ምንም እንትን አይልባችሁም ማለት ነው። በቅድሙ መንገድ ከሆነ ግን እንደ አዲስ ነው እየገባችሁ የምታስተካክሉት።
ስለዚህ ሶስተኛውን ጥያቄ በዚህ መልክ መልሰነዋል። ቀጣዩ ጥያቄ ደግሞ እዚህ ጋር እንምጣና ኤክሴል ላይ የመጀመሪያዎቹ እንዴት አድርገን ነው ካፒታል ማድረግ የምንችለው ይላል ማለት ነው። ስለዚህ ካፒታል እናደርጋለን። እንደዚሁ ኮፒ ፔስት ስታደርጉ እንዳትቸገሩ እናደርገዋለን ማለት ነው። እዚህ ጋር የምታዩት እንዳለ የመጀመሪያው ሁሉም ስሞል ሌተር ነው፣ ነገር ግን ካፒታል ሌተር መሆን አለበት። ስለዚህ ምን ማድረግ ይቻላል? ብዙ መንገድ አለ። አንደኛው ምንድነው እኩል ይሆናል ትላላችሁ እንደዚህ። ከዛ በኋላ ፕሮፐር ብላችሁ ጽፋላችሁ ወይም መጻፍ ሲጀምሩ ፕሮፐር የሚለው ይመጣል። ዳው ላይ ደብል ክሊክ ሁለቴ ክሊክ ማድረግ ነው። ከዛ ይሄን ትመርጡታላችሁ። ከዛ ቅንፋችሁን ትዘጋላችሁ ማለት ነው። ኢንተር ስትሉት ፕሮፐር ሆኖ በዚህ መልክ እንደምታዩት ተስተካክሎ ይቀመጥላችኋል። ከዛ ግን አሁን ሁለት ጊዜ ስለማንጠቀም አንደኛውን ማጥፋት ይኖርብናል። በተጨማሪም እዚህ ላይ ክሊክ ስናደርገውን ፎርሙላ ነው የሚያሳየን እንደምታዩት። እኛ ግን ቴክስት ነው ይሄ እንዲሆን የፈለግነው። ስለዚህ እንመርጠዋለን። ከዛ ኮንትሮል ሲ ወይም ኮፒ እናደርገውና እዚህ አካባቢ ማስቀመጥ ይቻላል። በመቀጠል ፔስት ጋር ትመጣላችሁ። ከዛ እዚህ ጋር መጣችሁ ቫልዩ ብቻ ነው የምንፈልገው። ወይም እዚህ ጋር ከመጣችሁ በኋላ ኮንትሮል ቪ ትነኩና ከስር እዚህኛው ኦፕሽን ሲመጣላችሁ 1 2 3 የሚለው ነው ወይም ቫልዩ ብቻ ነው ትሉታላችሁ የምንፈልገው። ከዛ ይሄን ነገር በአጠቃላይ ማጥፋት እንችላለን ማለት ነው። እዚህ ጋር ያለው እንደዚህ እንምረጠውና ራይት ክሊክ ከዛ ዲሌት ብናደርገው ይሄ ቦታውን ይይዛል። ጽሁፎቹም የመጀመሪያ ፊደሎቹ እንደምታዩት የተስተካከሉ ሆነውልናል ማለት ነው። አሁን ደግሞ ወደ ቀጣዩ ጥያቄ እናልፋለን። ቀጣዩ ጥያቄ ደግሞ እዚህ ጋር የምትመለከቱት ጥያቄ ነው። ይሄኛው ሁለተኛ መልስ ላይ እንትን ያልኩት ስለሆነ ነው አብራራላችኋለሁ። ሾርት ከቱ በጣም በዛ ወይም ደግሞ ያለ ሾርት ከት አሳየን ነው የሚለው። ተደጋጋሚ እዚህ ጋር ሁለት ቦታ ነው እንደምታዩት። እሱ ደግሞ ምንድነው ለምሳሌ ልክፈትና ላሳያችሁ ምን ላይ እንደተጠየቀን በዛው ግልጽ እንዲሆንላችሁ። እዚህ ጋር ለምሳሌ ቅድሙ ዳታችን ነበረ። ወርታችን እየመዘገብን ስንሄድ ይሄ ከላይ ያለው ነገር እንዲጠፋብን አንፈልግም ወይም ፍሪዝ እንዲሆን እንፈልጋለን ማለት ነው። ስለዚህ እሱም በሾርት ከት ነበር መጀመሪያ የሰራሁት። ሾርት ከቱ ምንድነው አልት ደብሊው ኤፍ አር ብታረጉ ከላይ ያለው ፍሪዝ ይሆናል። እንደምታዩት እስከፈለኩት ድረስ ስክሮል ባረግ ይሄኛው የላኛው አይንቀሳቀስም። ይሄ ግን እየወረደ ነው፣ ይሄ ግን ባለበት ሆኗል ማለት ነው። ስለዚህ ይሄንን ነው ያለ ሾርት ከት አሳየኝ የተባልኩት። ስለዚህ እሱን ነው የምንመለከተው። መጀመሪያ አንፍሪዝ ላድርገው። አሁን አንፍሪዝ አድርጌዋለሁ። ወርታች ስክሮል ባረግ ይጠፋል እንደምታዩት። ስለዚህ እንዳይጠፋባችሁ ምንድነው የምታደርጉት? ከላይ ቪው የሚል አለ። ቪው ጋር ትሄዳላችሁ። በመቀጠል ፍሪዝ የሚል አለ እዚህ ጋር፣ ይሄ መንካት ነው። ከዛ በኋላ ፍሪዝ ቶፕ ሮ ትሉታላችሁ። ይሄን ስትነኩት ቶፕ ላይ ያለው ፍሪዝ ይሆናል። እንደምታዩት ያለ ሾርት ከትም በዚህ መንገድ ፍሪዝ ማድረግ ይቻላል፣ ሌላኛው እንዳይንቀሳቀስባችሁ ማለት ነው። ስለዚህ ይህንን በዚህ መንገድ ከመለስን ወደ ቀጣዩ ጥያቄ እንሂድ። ቀጣዩ ጥያቄ ደግሞ እዚህ ጋር የምትመለከቱት ነው። ፎቶ አታች አድርገው ነበር የተጠየቁት። እዚህኛው ላይ ጽሁፎችን ሲጻፉ ለምሳሌ ረጃጅም ቁጥሮችን ሲጽፉ ኢ ነገር እያለ ያስቀምጥባችኋል። ለምሳሌ እንመለከተው። እሱ ነው ጠጋ ልበልና ወደዚህ ላሳያችሁ። ለምሳሌ እንደዚህ ረጅም ጽሁፍ ልጻፍና ኢንተር ልበል። እንደምታዩት ኢ ፕላስ እያለ ነው የሚያስቀምጠው እንደዚህ ረጃጅም ነገር በጻፋችሁ ቁጥር ማለት ነው። ስለዚህ እንደዚህ እንዳይልብን ምን ማድረግ እንችላለን? ስለዚህ እንደዚህ እንዳይልባችሁ ምንድነው የምታደርጉት? ትመርጡታላችሁ አጠቃላይ እንዲህ አይነት ቁጥር የምጽፉበትን ቦታ። ከዛ ከመረጣችሁት በኋላ ከላይ ሆም የሚል አለ። ሆም ጋር ከሄዳችሁ በኋላ እዚህ ጋር ጀነራል ነው የሚለው። ስለዚህ ይህን ቀስቱን ትነኩትና ወደ ነምበር ትቀይሩታላችሁ። እዚህ ጋር ነምበር ይላል። ነምበር እንደምታዩት ምንም ቢረዝም በነምበር መልክ ነው የሚያስቀምጠው እንጂ ፕላስ እያለ እንትን አይልባችሁም። ከነጥብ በኋላ የሚመጡትን ዜሮዎች ካልፈለጓቸው ደግሞ እዚህ ጋር መታችሁ ቀነስ ማድረግ ይቻላል። አሁን ምንም አይነት ረጅም ቁጥር ብጽፍበት ለምሳሌ ባንክ አካውንት የተለያየ ነገር ሊሆን ይችላል። ኢንተርቭል ኢ ፕላስ የሚል ምልክት ሳይገባ እንደዚህ መጻፍ ትችላላችሁ። ስለዚህ ይሄኛውም በዚህ መልክ ተመልሷል። ወደ ቀጣዩ ጥያቄ እንሄዳለን። ቀጣዩ ጥያቄ ደግሞ እዚህ ጋር እንደምትመለከቱት ነው። ኤክሴል ሰርቼ እንዴት ነው ፕሪንት የማደርገው ይላል ማለት ነው። ስለዚህ ይህንን ላሳያችሁ። ለምሳሌ ይህን ነገር ፕሪንት ለማድረግ ልሞክርና ላሳያችሁ። አንደኛ ፕሪንት የምታደርጉትን እዚሁ መርጣችሁ መሄድ ይቻላል። ለምሳሌ ሁለቱን ነገር ካልፈልጋችሁና ፕሪንት እንዲሆን የምትፈልጉት ይሄ ብቻ ከሆነ መርጣችሁ ለፕሪንት ማዘጋጀት ይቻላል። ብዙ አይነት መንገድ ስላለው ማለት ነው። ለምሳሌ እንደዚህ መረጥኩት። ከዛ ከላይ ፔጅ ሌአውት ይላል። ፔጅ ሌአውትን ትነካላችሁ። ከዛ ፕሪንት ኤሪያ ይላል እዚህ ጋር። ይሄን ትነኩትና ሴት ፕሪንት ኤሪያ ብትሉት ይሄ ነው አሁን ለፕሪንት የተዘጋጀው። ሄደን ፕሪንት ብንል እነዚህ ነገሮችን አይመለከታቸውም። ስለዚህ ፋይል ከዛ እዚህ ጋር ፕሪንት እንደምታዩት ፕሪንት የሆነው እኛ የመረጥነው ብቻ ነው ማለት ነው። ሳይዙን ከዛ ከፍ ዝቅ ማድረግ ትችላላችሁ። እዚህ ጋር ፕሪንት ኤሪያ ብቻ ይላል እንደምትመለከቱት። እዚህ ጋር ደግሞ ብታዩት አማራጮች አሉ። ኢንታይር ወርክቡክ ይላል። ፕሪንት ሴሌክሽን ወይም ሴሌክት ያደረጋችሁትን ብቻ ማድረግ ይቻላል። ለምሳሌ ደግሞ ይሄን ከሴሌክሽን ላውጣውና ላሳያችሁ። ተመርጧል። ፕሪንት ኤሪያ ክሊር ልበለው።
አሁን ፕሪንት ደግሞ አድርጌ ባሳያችሁ እዚህ ጋር መስመር አለ እስከዚህ ድረስ ያወጣዋል። ፋይል ከዛ ፕሪንት እንደምታዩት አሁን ሁሉም ገባ። ከዛ ሴታፑን ማስተካከል ነው። በተለያየ መንገድ ማስተካከል ይቻላል። አንደኛ ፔጅ ሴታፕ እዚህ ጋር አለላችሁ። ከዛ አሁን ፖርትሬት ላይ ነው ያለው። በሰፊው በኩል ከፈለጋችሁ ላንድስኬፕ ላይ ይሄኛውን መንካት ይቻላል። በላንድስኬፕ ነው የሚያደርገው። ኦኬ ብንለው ተቀየረ። በሰፊው ወረቀት በኩል ሆነ። አሁንም ፔጅ ሴታፕ ካልፈለጋችሁ ግን ፖርትሬት ማድረግ ይቻላል። ቦታውን በደንብ እንዲጠቀመው ለምሳሌ ኦኬ ልበለውና ላሳያችሁ። ከዛ ፔጅ ሴታፕ አጀስቱ የሚለውን ይሄን ጨመር ብታረጉት ወረቀቱን ሞላ ያደርገዋል። እስከዚህ አካባቢ ሊሄድ ይችላል። ጨምሬዋለሁ። ኦኬ ልበለው ጠጋለ ማለት ነው። ስለዚህ እንዲህ ያደርጋችሁ ነው የምታስተካክሉት። ምንም ከባድ ነገር የለውም። ሄደር ፉተር ማስገባት ትችላላችሁ እዚሁ ጋር እንዳላችሁ። ለምሳሌ ይሄን ብትነኩት ይሄ መርጅን ነው። ወደዛ ጠጋ እንዲል ከፈለጋችሁ በሌፍት በኩል ይሄን ጨመር ማድረግ ይቻላል። በዚህ ጋር እየራቀ ይሄዳል ማለት ነው። እንደዚህ ማድረግ ለምሳሌ ኦኬ ብለው ከዚህ ጋር በጣም ገባ። ከዛ ካልበቃው ደግሞ እንደምታዩት ወደ ሁለተኛ ፔጅ ቆርጦ ይወስድባችኋል። በአንድ ፔጅ እንዲያልቅ ከፈለጋችሁ ደግሞ እዚህ ጋር እንምጣና ከስር ከስተም ስኬሊንግ የሚለውን ፊትሽት ኦን ዋን ፔጅ እንበለው ወደ አንድ ፔጅ ይመልስላችኋል። እንደዚህ ማለት ነው። አብቃቅቶ ግን ወደዚህ ደግሞ ጠጋ ያርገው። ስለዚህ ፔጅ ሴታፕ ጋር እንመለሳለን። ከዛ መርጅን ይሄን እንቀንሰው። ወደ ታች ብታረጉት በጣም በቀነሳችሁ ቁጥር ደግሞ ወደዚህ ይጠጋባችኋል። ስለዚህ እያመጣጠናችሁ ኦኬ ስትሉት ደግሞ ወደዚህ ይመጣል። ፔጅ ሴታፕ አሁን ደግሞ እዚህ ጋር መጥቼ የተወሰነ ከፍ እናደርግ እንችላለን። ከዛ ኦኬ ብለው ተለቅ ያለ ነገር ሆኗል። ከላይ ዝቅ ግን ማድረግ ይቻላል። ለምሳሌ እዚህ ጋር እንምጣና መርጅን ቶፕ ላይ እንደምታዩት እንደዚህ ነው። ለምሳሌ እንደዚህ ብታረጉት ከዛ ኦኬ ብትሉት ዝቅ ይላል ወደታች። ከፍ ማድረግ ከፈለጋችሁም ከፍ ማድረግ ትችላላችሁ። ሄደር እና ፉተርም እዚሁ ማስገባት ይቻላል። ውጪ ላይ ማስገባት ትችላላችሁ ማለት ነው። እነዚህ ላይ ከዚህ በፊትም ሰፋ ያለ ቪዲዮ ስለሰራው ኢንስክሪን ላይ ማስቀምጥላችኋለሁ። ከዛ መመልከትም ትችላላችሁ ማለት ነው። ከዛ ስጨርሱ ፕሪንተር ትመርጡና እዚህ ጋር ፕሪንት ነው የምትሉት። የኮፒ ብዛቱን ከወሰናችሁለት በኋላ አንድ ወረቀት ከፈለጋችሁ ዋን፣ ሁለት ከፈለጋችሁ ሁለት ማድረግ ይቻላል። በዚሁ አጋጣሚ ግን ፔጅ ሴታፑን እዚህ ማስተካከል ይቻላል። እንደምታዩት እዚህ ጋር መርጅን አለ፣ ኦሪንቴሽኑ አለላችሁ፣ ሳይዙ አለላችሁ። በምን አይነት ወረቀት ነው ማውጣት የምትፈልጉት ኤ3 ኤ4 እያለ ይቀጥላል ማለት ነው። እንዳልኳችሁ ግን ከፕሪንት ጋር የተያያዘ ሙሉ ቪዲዮ ስላለ ኢንስክሪን ላይ ማስቀምጥላችኋለሁ። ስለዚህ ይህንንም በዚህ መልክ መልሰነዋል። ወደ ቀጣዩ ጥያቄ ደግሞ እንሄዳለን። ቀጣዩ ጥያቄ ደግሞ ኤክሴል ላይ ስንጽፍ ወይም ደግሞ የጻፍነውን በቅደም ተከተል ለማስቀመጥ ይላል ማለት ነው። ስለዚህ እንሂድ ወደ ኤክሴላችን። አሁን ወደዚህ ልምጣና እዚህ ጋር አሁን ለምሳሌ አለሙ ሳራ እያለ ይቀጥላል። በቅደም ተከተል እንዲቀመጥ ከፈለግን ምን ማድረግ ይቻላል? መጀመሪያ እንመርጠዋለን። ከመረጥን በኋላ እዚህ ጋር ዳታ የሚል አለ። ከዛ ሶርት ይላል እንደምታዩት። ስለዚህ ኤ ቱ ዜድ ባረገውን በአልፋቤት ነው የሚያስቀምጠው። ኮንቲኒው ዊዝ ከረንት ሰሌክሽን እለዋለሁ። ምክንያቱም እዚህ ጋር ሰሌክት ባረግከው ነው ወይም እሰራለሁ እያለኝ ስለሆነ ሶርት ልበለው። አለሙ አሰግድ እያለ በቅደም ተከተል ይወርዳል። እንዲጀምር የፈለጋችሁት ደግሞ ከትልቁ ወይም ከዜድ ቤት ከሆነ እዚህ ጋር ተመጡና ኮንቲኒው ዊዝ ከረንት ሰሌክሽን ሶርት እለዋለሁ። ከሳራ ጀመረ እንደምታዩት ከትልቁ ወደ ትንሹ እየወረደ መጣ ማለት ነው። እንደ አማራጭ ግን ምን ማድረግ ትችላላችሁ? እዚህ ጋር ሶርት የሚል አለ። ራሱን ስነኩት ደግሞ ሁሉንም ነው ሰሌክት የሚያደርገው። ከዛ ሶርት ባይላችሁና ከስተመር ኔም ካልጋችሁት ኔም እዚህ ጋር ያሉት ነገሮች ያስገባል። ይሄን ቀስት ብትነኩት ብዙ ነገር ታገኛላችሁ። በአይዲያቸው ከፈለጋችሁ በአይዲያቸው ቅደም ተከተል፣ በኢሜይላቸው፣ በፎናቸው ያደርጋችሁ መስራት ይቻላል ማለት ነው። ከዛ እዚህ ጋር ዜድ ቱ ኤ እና ኤ ቱ ዜድ ብላችሁ ትመርጣላችሁ። ነገር ግን ለስራ የሚመቻችሁ ምንድነው ሰሌክት ካደረጋችሁት በኋላ ሶርት ብታደርጉ የተሻለ ይሆናል። እንደ አማራጭ ግን በቴብል ብታስቀምጡትም ሶርት ለማድረግ ያግዛችኋል። ለምሳሌ ይሄን ቴብል ላድርገው፣ ኮንትሮል ኤ ልንካና ሁሉንም ልምረጠው። ከዛ ኮንትሮል ቲ በሾርት ከት ቴብል ማድረግ ከፈለጋችሁ ማለት ነው። ሾርት ከት መጠቀም ካልፈለጋችሁ ደግሞ ትመርጣላችሁ ይሄንን። ከዛ በኋላ ኢንሰርት ቴብል ከላይ ሄደር ስላለ ይሄኛው ራይት ይሁን ኦኬ እንለዋለን። ከዛ እንደምታዩት ከላይ ይመጣላችኋል ማለት ነው። ይሄን ትነኩትና ሶርት ኤ ቱ ዜድ እና ዜድ ቱ ኤ ይላችኋል። ይሄን እየመረጣችሁ በቅደም ተከተል ማስቀመጥ ይቻላል ማለት ነው። ስለዚህ ቅደም ተከተል ይሄን ይመስላል ማለት ነው። ቀጣዩ ጥያቄ ደግሞ እዚህ ጋር የምትመለከቱት ነው። ረጅም ዳታ እንዴት ነው ፍሊተር ማድረግ የምንችለው? ወይም ተቸገርኩ የሚል ጥያቄ ነው። እሱን እንመለከታለን። ለምሳሌ እዚህ ጋር የምትመለከቱት አለ። ከዚህም በጣም ልታረዝሙት ትችላላችሁ እናንተ። ፍሊተር ለማድረግ አሁን ይሄንን ቴብል ብታረጉ እንዳልኳችሁ የተሻለ ነው።
ቴብል ካላደረጋችሁ ደግሞ ምን ማለት ትችላላችሁ? ላው ላይ ክሊክ ታረጉና ከላይ ዳታ የሚል አለ። ከዛ እዚህ ጋር ፍሊተር የሚል አለላችሁ። ፍሊተርን ትነካላችሁ። ሁሉም ላይሆን ፍሊተር ገባ ማለት ነው። ምንም ያህል ቢረዝም በቀላሉ ያስገባላችኋል። ከዛ እዚህ ጋር መታችሁ እቺን ምልክቷን መንካት ነው። ከዛ ዝቅ ትሉና ሁሉንም ነው እያሳየ ያለው። ለምሳሌ ሁሉም ራይት ናቸው። ይሄን እናጥፋው፣ ሁሉም እንዲጠፉ። ማየት የፈለጋችሁት ለምሳሌ የተወሰነ ሰው ብቻ ከሆነ እንደዚህ ትመርጡና የሁለቱም ብቻ ነው ማየት የፈለኩት። ኦኬ ብል ሁሉም ጠፋ። እንደምታዩት የሁለቱ ብቻ ነው ያለው። ልንካውና ደግሞ ክሊር ብታረጉት ሁሉም ይመጣሉ ማለት ነው። ስለዚህ በዚህ እንዲያረጋችሁ ፍሊተር ማድረግ ይቻላል። በቁጥራቸውም ፍሊተር ማድረግ ትችላላችሁ። እዚህ ጋር ትመጡና እዛውን ቁጥር ስለመረጥን ነምበር ፍሊተር የሚለው ጋር ትመጣላችሁ። ኢኳል እንደ ግሬተር ዛን እያላችሁ መስራት ይቻላል። ይሄን ከዚህም በፊት ሰርቼላችኋለሁ። ለምሳሌ ግሬተር ዛን የሚለውን ልንካውና ውጤታቸው ከ90 በላይ ብቻ የሆኑትን ማየት ከፈለኩኝ ግሬተር ዛን 90 ይለዋለሁ። ከዛ ኦኬ ብል የሚመጣው ውጤታቸው ከ90 በላይ የሆኑት ብቻ ይሆናል ማለት ነው። ፍሊተር ግን ያደረኩት እንደምታዩት እዚህ ጋር ከ90 በላይ ያላቸውን ነው እንጂ እዚህ ጋር ያሉትን አይመለከታቸውም ማለት ነው። እንምጣና ደግሞ ክሊር ብናደርገው በዚህ መልክ ይመጣል። ስለዚህ ቁጥርን ቴክስቶችን ፍሊተር ማድረግ ትችላላችሁ። እንደ አማራጭ ግን ፍሊተር ለማድረግ በስላይሰር መጠቀምም ይቻላል። ለምሳሌ ክሊክ እናድርግበት። ቴብል ነው እንደምታዩት። ይሄ ከላይ ቴብል ዲዛይን፣ ከዛ በኋላ እዚህ ጋር ስላይሰር የሚል አለ። ስላይሰርን ትነካላችሁ። አሁን በምንድን ነው ስላይስ ማድረግ የምትፈልጉት ይላል። ፍሊተር ለማድረግ እንዳልኳችሁ በጣም ያግዛችኋል ማለት ነው። ለምሳሌ እኔ የፈለኩት በኔም ነው። ስለዚህ ኔም የሚለውን ልንካውና ኦኬ ልበለው። እንደምታዩት ኔማቸው ወይም ስማቸው እዚህ ጋር መጥቷል። እንደዚህ ወደታች ከረዘመባችሁ ኮለመኑን ይሄን ኮለመን የሚል ስላለው ጨመር እናደርገው። እንደዚህ ይሄንን ሰፋ ማድረግ ይቻላል። ከዛ በዚህ መልካውን ይቀመጣል። ይሄም ትርፍ ከሆነ ቀነስ ነገር ታረጉታላችሁ። ከዛ ይሄ አሁን ረጅም ዳታ ነው ብለን እያሰብን ስለሆነ እየሰራን ያለ ነው። አንድ ተማሪ መጥቶ ለምሳሌ ፍቃዱ የሚባል ውጤት የማየት ፈልጋለሁ ካለ መተን ፍቃዱን እንነካለን። የፍቃዱ ብቻ ፍሊተር ሆኖ ይመጣል። ጉቱ ከመጣ የጉቱን እንነካለን። አጉስ፣ አና፣ ሳሮን እንዲህ ያደርጋችሁ እየነካካችሁ በቀላሉ ፍሊተር እያደረጋችሁ ዳታዎቻችሁን ማየት ይቻላል ማለት ነው። ስለዚህ ፍሊተር በዚህ መንገድ ማድረግ ይቻላል። ቲፕ ጨምርላችኋለሁ ብያችሁ ነበረ። አንድ ቲፕ ልንመልከት። ለምሳሌ እዚህ ጋር የምትመለከቱት የተማሪዎች ውጤት ነው። ለሁሉም 10 ሊጨመርላቸው ተፈልጓል። ቀጥታ ግን 10 ማለት ሳይሆን የተፈለገው እዚህ ጋር ያለው ቁጥር ሲቀያየር አብሮ እንዲቀያየር ስለሆነ 10 ቁጥር እዚህ ነው ያለችው። እኛ ደግሞ መስራት የፈለግነው እዚህ ጋር ነው ማለት ነው። ስለዚህ አሁን እዚህ ጋር ምንድነው የምናደርገው ማለት ነው? እንደ ቲፕ ነው እንዳልኳችሁ ይሄኛው። አሁን ይሄኛው መንዝሊ ሪፖርት የምትሰሩ ሊሆን ይችላል፣ ወይም ለእንትንም ስቱደንት ግሬድ የምታዘጋጁ ይጠቅማችኋል። እኩል ይሆናል እንላለን። ይሄኛው ቁጥር ከዛ ሲደመር በቀጥታ እዚህ ነው የምንሄደው። ስለዚህ መታችሁ ክሊክ ታደርጋላችሁ እዚህ ጋር። ከዛ ቁጥራችሁ ላይ ክሊክ ታደርጋላችሁ። አሁን ኢንተር ማለት ይቻላል። ነገር ግን ኢንተር ስንለው የሚያጋጥመንን ላሳያችሁ። ቴብል ስለሆነ ይሄ ነገር ሁሉንም ሰራልኝ። እዚህ ላይ አሁን 10 ተደምሯል። እነዚህ ላይ ግን ምንም አልተደመረላቸውም። 0 ነው የተደመረላቸው እዚህ ላይ። ምክንያቱም ለመጀመሪያው ይሄን ይደመርና ለሌሎቹ ግን ይሄንን 0 እየደመረ ነው የሚወርደው። ለሁሉም ይሄን ብቻ እንዲደምር ከፈለግን ሪፈረንስ እንጠቀማለን ወይም ሎክ እናደርገዋለን። እንመለስና እዚህ ጋር እኩል ይሆናል ይሄ ቁጥር ሲደመር እዚህኛው ጋር እንምጣና ይሄ ነው። ከዛ በኋላ ከኪቦርዳችሁ ላይ F4ን ትነካላችሁ። ብቻውን አልሰራ ካላችሁ F8ን ትነኩና F4ን ስነኩ እንደዚህ ዶላር ምልክት ያስገባላችኋል። ኢንተር እንበለው። ሁሉንም አሁን በዚህ ትክክል ይሰራል ማለት ነው። ምክንያቱም አሁን እየደመረ የሚሄደው ለሁሉም A1ን ብቻ ይሆናል ማለት ነው። ስለዚህ ሪፈረንስን በዚህ መልክ ሎክ ማድረግ ትችላላችሁ። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።